በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለበዓታ ለማርያምና ለጾመ ፍልሰታ ሦስተኛ ቀን እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። የተወደዳችሁ የክርስቶስ ቤተሰቦች፣ የቴዎቶኮስ ሚዲያ ተከታታዮች፣ ዛሬ ነሐሴ 3 በዚች ቀን የእመቤታችንን የውዳሴዋን ጸሎት፣ የመልክ ምስጋናዋንና የዕለቱን ስንክሳር እንደሚከተለው እናሰማችኋለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስ ኅብረት አንድነት፣ የእመቤታችንም ምልጃዋና ጸሎታ፣ የእናትነት ፍቅሯ ጾሙም የበረከትና የረድኤት ይሁንልን እስከ ዘላለሙ ድረስ አሜን። አባታችን ቅዱስ ኤፍሬም ሶርያዊ የደረሰው የእመቤታችን ምስጋና 7ኛ ክፍል። የእሁድ ውዳሴ ማርያም። ከሴቶች ይልቅ ተለይተሽ የተባረክሽ ሆይ የተወደድሽ ተባልሽ። ከተለዩ የተለየች በውስጧም የኪዳን የሕግ ጽላት ያለባት የምትባይ ሁለተኛ ክፍል አንቺ ነሽ። ኪዳንም በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ያለመለወጥ ከአንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን አስቀድሞ በይውጣ ነገረን። ለአዲስ ኪዳንም ማስታራቂ ሆነ። በከበረ ደሙ ፈሳሽነትም ያመኑትንና ንጹሐን የሆኑትን ወገኖች አነጻቸው። ቅድስት ሆይ ለምኝልን። ሁልጊዜ ንጽሕት የሆንሽ አምላክን የወለድሽ እመቤታችን ሆይ ሁላችን ስለዚህ እናገንሻለን። ሰውን በሚወድ በጌታ ዘንድ ይቅርታን እናገኝ ዘንድ እንለምንሻለን። ወደ አንቺም እናንጋጥጣለን። ከማይነቅዝ እንጨት የተቀረጸ በውስጧና በውጪ በወርቅ የተለበጠ ታቦት ያለመለየትና ያለመለወጥ ሰው የሆነ የእግዚአብሔርን ቃል ይመስልልናል። ይኸውም መለወጥ የሌለበት ንጹሕ መለኮት ነው። ከአብ ጋር የተካከለ ነው። ለንጽሕት በራሷ በሰራት። በልዩ ጥበቡ ያለ ወንድ ዘር እንደኛ ሆነ። መለኮቱን አዋህዶ ያለ ርኩሰት በአንቺ ሰው ሆነ። ቅድስት ሆይ ለምኝልን። በእግዚአብሔር ስዕል የተሳሉ ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ። ንጽሕት ሆይ ያለመለወጥ ከአንቺ ሰው የሆነው ቃል ኃጢአታችንን የሚያስተሰርይልንና አበሳችንን የሚደመስስልን ሆነ። ቅድስት ሆይ ለምኝልን። የተሰወረ መና ያለብሽ የንጹሕ ወርቅ መሶብ አንቺ ነሽ። መናም ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያድለው ኅብስት ነው። ቅድስት ሆይ ለምኝልን። ሁልጊዜ ብርሃንነት ያለውን ፋና የተሸከምሽ የወርቅ መቅረዝ አንቺ ነሽ። ይኸውም ፋና የዓለም ብርሃን ነው። ጥንት ከሌለው ብርሃንም የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ያለመለወጥም ከአንቺ ሰው የሆነው ነው። በመምጣቱም ሰው በመሆኑም በጨለማና በሞት ጥላ ውስጥ ለምንኖር ለኛ አበራልን። በልዩ የጥበቡ ምስጢር በስጋዌ የልቦናችንን እግር ወደ ሰላም መንገድ አቀናልን። ቅድስት ሆይ ለምኝልን። ቡሩክ ከቤተ መቅደስ ይዞሽ የወጣ እሳትነት ያለውን ፍም የተሸከምሽ የወርቅ ማዕጠንት አንቺ ነሽ። ፍም የተባለውም ኃጢአትን የሚያስተሰርይና በደልን የሚደመስስ ነው። ይኸውም ከአንቺ ሰው የሆነና ራሱን የተወደደ መሥዋዕት አድርጎ ያሳረገ የእግዚአብሔር ቃል ነው።
ቅድስት ሆይ ለምኝልን። የእግዚአብሔርን ቃል የወለድሽልን መልካሟ ርግብ ማርያም ሆይ ደስ ይበልሽ። ከእሴይ ሥር የወጣሽ መዓዛሽ ያማረ አበባ አንቺ ነሽ። ቅድስት ሆይ ለምኝልን። ሳይተክሏትና ውሃን ሳያጠጧት የለመለመች የአሮን በትር ነበረች። ያለ ዘር ሰው ሆኖ ያዳነን እውነተኛ አምላካችንን ክርስቶስን የወለድሽልን ሆይ አንቺ እንደርሷ ነሽ። ቅድስት ሆይ ለምኝልን። ጸጋን የተሞላሽ ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ለአንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያትም ከመምህራንም ትበልጫለሽ። ከሱራፌልና ከኪሩቤል ግርማ የሚበልጥ የመወደድ ግርማ አለሽ። በእውነቱ የባህሪያችን መመኪያ አንቺ ነሽ፣ ለሰውነታችንም ሕይወትን የምትለምኝልን ነሽ። ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለምኝልን። እርሱም በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በቸርነቱን ብዛት ኃጢአታችንን ያስተሰርይልን ዘንድ ቅድስት ሆይ ለምኝልን። ይዌድስዋ መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል። ሀዳስ ጣዕዋ ለአንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበዪ አላት። ከአንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት ከድሃ ቤት እንደ ምስኪን አደረ! ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ። የዚች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንደዚህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ቡርክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንደዚህም አለች፣ እንዲህ ያለ ምስጋና እጅ መንሻስ እንዴት ይደረግልኛል? መልአኩም እንደዚህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንደዚህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ኢየአምር ብእሴ። መልአኩም እንደዚህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅንም አገኘች። እነሆ ይህ 6 ወር ሆነ፣ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያም መልአኩን እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብርና ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመች ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝቡ ሁሉ እናት ነሽና ምስጋና ይገባሻል። የሁሉም እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል።
በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራቱ ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ለአንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራ ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ቅዱሳን ከሰማዕታትም ጋር ያቆመን ዘንድ ለምኝልን። ለዓለመ ዓለም አሜን። ለዘላለሙ ይቅር ይበለን። የእመቤታችን የመልክ ምስጋና መልክአ ኤዶም በአማርኛ። እመቤቴ ማርያም ሆይ የሰላም እመቤት ነሽና ሰላምታ ላንቺ ይገባል እያልኩ በጠዋትና በማታ የምስጋና እጅ መንሻ አቀርብልሻለሁ። ድንግል እመቤቴ ሆይ በገነት መካከል የተተከልሽ ድንኳን ነሽ። የእኔ የአገልጋይሽ ኃጢአት ከሰማይ ኮከብ ይልቅ የበዛ ስለሆነ የካህናት አለቃ የኢየሱስ ክርስቶስ እናቱ ነሽና ተገቢውን ንስሐ ስጪኝ። እመቤቴ ማርያም ሆይ እንደ ወተት አንጀትን ለሚያርስ ልብን ለሚያቀዘቅዝ የመልካም ወተት ስም አጠራርሽ ሰላምታ ይገባል እያልኩ ሰላም እላለሁ። ድንግል እመቤቴ ሆይ ርግቤ ርግቤ እያለ የሚያመሰግንሽ የጥበበኛው ሰሎሞን ርግብ ነሽና ድንቁርና ረሃብ እንዳይጸናብኝ እህል ጥበብን መግቢኝ፣ ከብዙ በጎ ስራዎች አንዱ መስጠት ነውና። እመቤቴ ማርያም ሆይ ኃጥእን ለጥፋት የማይመኝ ቂም በቀልን የማያውቅ ልብሽ ፍጹም የዋህ ነው። ድንግል እመቤቴ ሆይ ስለዚህም ይቅርታ ልማድሽ ነውና ይቅር በይኝ። በልቤ ውስጥ ያለውን ምኑን ስንቱን እነግርሻለሁ፣ ሐዘኔን ጭንቀቴንም አንቺ ታውጫለሽና። እመቤቴ ማርያም ሆይ ከነቢያት ከጻድቃን ከሰማዕታትም ወገን ቢሆን ከቶ እንዳንቺ የምወደው ማንም የለም። ድንግል እመቤቴ ሆይ አንቺን መጠጊያ ስላደረግኩ በአንቺ ከመታመን በቀር ስራዬ ኃጢአት ብቻ ሆኗልና ለእርዳታ የፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በምሄድበት ጎዳና በማድርበትም ቦታ ሁሉ በመዓልትም በሌሊትም ጥበቃሽ አይለየኝ። ድንግል እመቤቴ ሆይ ነፍሳትን ሁሉ የምትመግቢ ነሽና የልብስና የምግብ ችግር ባለ በዘመኔ ሁሉ አታሳይኝ። ረሃብና ብርድ ጸሎትን ያስረሳሉና። እመቤቴ ማርያም ሆይ አሁንም በሄድኩበት መንገድ ሂጂ፣ ባደርኩበትም በዚያ ቸርነትሽ ጠባቂ ሆነኝ። ድንግል እመቤቴ ሆይ በማንኛውም ወገን ንግግሬን አሳምሪ፣ ቀኝ እጅሽን በራሴ ላይ አኖሪ። የሚጻረሩኝን ተጻረሪ፣ ክፉ ምክራቸውንም አንድ በአንድ ዘርዝሪ። እመቤቴ ማርያም ሆይ ከኃጢአት ሁሉ መተዳደፍ በማየ ንስሐ ንጹሕ ኃጢአት ታደርጊኝ ዘንድ በረድኤት ወደ እኔ ቅረቢ። እያንዳንዳችንንም በሥላሴ ስም ባርኪን። ድንግል እመቤቴ ሆይ እንደኔ ያሉትን ኃጥአኖች በጸሎትሽ ወደ ንስሐ እንዲመለሱ መንፈሳዊ ጥበብን ገለጭላቸው። ጻድቃንንም በምግባራቸውና በትሩፋታቸው ጸንተው እንዲቆዩ ጠብቂያቸው። እመቤቴ ማርያም ሆይ ጸሎቴን ተቀብለሽ ወደ ላይ ወደ ሰማይ ታሳርጊ ዘንድ
ከላይ ከሰማይ ዳርቻ ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ ዘወትር የርኅራኄሽን ጠል በእኔ ላይ አርከፍክፊ። የምድር ብልጽግና ግን ኃላፊ ጠፊ በመሆኑ በቸርነትሽ ጽድቅን ታተርፊልኝ ዘንድ የተገባ ነው። እመቤቴ ማርያም ሆይ የአዳም ልብሱ ግርማ ሞገሱ የሄኖክ የራስ ወርቅ አንቺ ነሽ። ድንግል እመቤቴ ሆይ ብልህ አዋቂ የሆነ ከልጅነቱ ጀምሮ አንቺን ያፈቅራል። ሰነፍ ልበቢስ ግን በከንቱ ይጠላሻል። ዳሩ ግን በመከረው የተንኮል ምክር ወጥመድ እርሱ ራሱ ይጠመድ። እመቤቴ ማርያም ሆይ ዘር ያልወደቀባት ገበሬ ያላረሳት የቅዱስ ቁርባንን አዝመራ ያፈራሽ ገራይት ሆይ ከትጉሃን መላእክት ጋር ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ዓለም የወደዳትን መልሳ ታጠፋለች። ብዙውን ሕዝብ በመርዟ እንደገደለች ይህንን ሥራዋን የሚያውቅባት ከቶ እንደምን ያለ ብልህና አዋቂ ይሆን? ስለሆነም በወጥመዷ እንዳታጠምደኝ መረቧን በጣጥሰሽ ጣይልኝ። እመቤቴ ማርያም ሆይ ለዕውራን ብርሃናቸው ለተጠሙትም የወይን ምንጫቸው ሆይ ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ እናቴ ሆይ ትተይኝ ይሆንን? ወይንስ ትንቂኝ ይሆን? እንግዲያስ የልቤን ሐዘን ለማን ነግረው ይሆን? እመቤቴ ማርያም ሆይ የመለኮቱ የእሳት ግለት ያላቃጠለሽ የእግዚአብሔር ማደሪያ ነሽና ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ በየዘመኑ በየዕለቱ ሁሉ ማሪኝ፣ ይቅር በይኝ። አንቺ ከማርሽኝ ይቅር ካልሽኝ ማነው እርሱ የሚፈርድብኝ? በሥጋና በነፍስ የሚፈርድ ልጅሽ ነውና። እመቤቴ ማርያም ሆይ የሰማይና የምድር ንግሥት ነሽና ኃጢአቴን ሁሉ ፈጽመሽ ለማጥፋት ፈጽመሽ ወደ እኔ ትመጪ ዘንድ ማልድሻለሁ። ድንግል እመቤቴ ሆይ የሥጋና የነፍስን ችግር ሁሉ ከእኔ ላይ አስወግጂ። ይልቁንም ወዲያና ወዲህ በማለት ቀኑ በከንቱ እንዳይመሽብኝ በቁም ነገር ሥራ ላይ እገኝ ዘንድ እኔ በደለኛው አገልጋይሽ ማልድሻለሁ። እመቤቴ ማርያም ሆይ ስፍር ቁጥር በሌለው የዚህን ዓለም ፍለጋ በመከተል እኔ ኃጥኡ ጎስቋላው አገልጋይሽ አሳዘንኩሽ ይሆንን? ድንግል እመቤቴ ሆይ ታዲያ ከቀድሞ ጀምሮ ቂም በቀልን ይቅር ማለት ልማድሽ ነውና ይቅር በይኝ። መሐሪዋ እናቴ ሆይ አረጋጊኝ እንጂ አትተይኝ። እመቤቴ ማርያም ሆይ በመሴሰንና የዝሙት ሥራ በመስራት ሐሰትን በመናገር አሳዘንኩሽ ይሆንን? ድንግል እመቤቴ ሆይ ነገር ግን አንቺን በፍጹም ልብ መውደድ ቀላል አይመስለኝም። 78 ነፍሳትን የበላ በላይ ሰብ በጥርኝ ውሃ ብቻ ገነት ለመግባት በቅቷልና። ሩሩሃ እመቤቴ ሆይ አደፍ ጉድፍ ሳይኖርብሽ በድንግልና ጸንተሻለሽ። የአንቺ ፍቅር እሳት ሆኖ አንጀትን ያቃጥላል። ድንግል እመቤቴ ሆይ ሁልጊዜ በጎ በጎ ነገርን አድርጊልኝ። እንደ ሥራዬ ሞት ይገባኝ ነበር፣ ነገር ግን ንስሐ የምገባበት ጥቂት ጊዜን ታገሺኝ። እናንተ በዚህ ዓለም እያላችሁ ወደ ላይ ወደ ታች የምትወጡና የምትወርዱ ሁሉ የእመቤታችን ፍቅር ከቶ ቀላል አይምሰላችሁ። በየጊዜው ስሟን እየጠራ በእመቤታችን ፍቅር የተማመነ በአማላጅነቷም ጥላ ስር የተጠለለ ዘማዊ ወይም ሴሰኛም ቢሆን ፍጹም ድንግል ይሆናልና። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ እንደመሆንሽ ብዙ የሆነ ልዩ ልዩ ተአምራትሽን በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ።
ድንግል እመቤቴ ሆይ እኔ ከርታታውን አውታታውን በዚህ ዓለም የሚያረጋጋኝ የሚያጽናናኝ አጥቻለሁና ሩኅሩኅ እናቴ ሆይ እስኪ ቀረብ ብለሽ የማጽናኛ ቃልን አሰሚኝ። እመቤቴ ማርያም ሆይ ፍጻሜ የሌለው የብዙ የሆነ ተአምርሽ በደመናና በጉም አምሳል በዓለም ላይ ተሰራጨ። ድንግል እመቤቴ ሆይ የሮማው ጳውሎስ የመዛነቢያው ድንኳን ነሽና እኔም ንስሐ ሳልገባ እንዳልሞት ዕድሜ ትጨምሪልኝ ዘንድ ሰሎሜ ባዘለችው ልጅሽ እማጸንሻለሁ። እመቤቴ ማርያም ሆይ ከሐዘን የምታረጋጊኝ፣ እርጅናዬን በወጣትነት የምትለውጭልኝ፣ ዘመን የማይቆጠርለት ሕፃን በማኅፀንሽ አደረ። ድንግል እመቤቴ ሆይ ተስፋ ለቆረጡት ተስፋቸው ነሽና ጸሎትና ዕጣንን እንደዚሁም ቅዱስ ቁርባንን በማቅረብ ጊዜ እኔ አገልጋይሽን ለማጽናናት በዚህ ቦታ ተገኝ። እመቤቴ ማርያም ሆይ ስምሽ ኃጥአንን ያጸድቃል፣ ሰነፎችንም ብልህና ትጉህ ያደርጋል። ድንግል እመቤቴ ሆይ እኔ የአእምሮ ድሃ የሆንኩ አገልጋይሽ ብቻ ቀርቻለሁና ብዙውን የልቤን ሐዘን ነግሬሽ ከሐዘኔ ታረጋጊኝ ዘንድ ፈጥነሽ ወደ እኔ ነይ። እመቤቴ ማርያም ሆይ የሥጋና የነፍስ ችግር እንዳይደርስብኝ እንቁ ስምሽን ከክብር መዝገብ ወስጄ ገንዘብ አደረግኩ። ድንግል እመቤቴ ሆይ የገጽሽን ጸዳል ለማየት እፈልጋለሁ። ድንግል ሆይ ፈጥነሽ ድረሽልኝ። ድንግል ሆይ ገስግሰሽ ድረሽልኝ፣ ሰውነቴ አንቺን ተጠምታለችና። እመቤቴ ማርያም ሆይ በዚያ የቁርጥ ፍርድ በሚሰጥባት ዕለት ሁሉን ወደ ሕይወት ጎዳና የምትስቢ መዓዛሽ የጣፈጠ የሃይማኖት ሽቱ ነሽ። ድንግል እመቤቴ ሆይ ጻድቃን በትሩፋታቸው በተጋድሏቸው ያገኙሽ መንግሥተ ሰማይ ነሽ። የፍቅርሽ ጤና መዓዛ እንደ ነጭ ዕጣን መዓዛ ሸተተኝ። በፍቅርሽ ወይን ጣዕምም ልቦናዬ ይደሰታል። እመቤቴ ማርያም ሆይ ቅዱሳን አባቶቻችን አንቺን መረጡ። መድኃኒታቸው የሆንሽ አንቺን መልካም ፍሬን አፈሩ። ድንግል እመቤቴ ሆይ ለደካማው የመጠጊያ ተራራ ነሽና ጻድቅስ በበጎ ሥራው ይድናል። እንደኔ ያለው ኃጥእ ግን መሸሻው መጠጊያው ከአንቺ በቀር ወዴት ነው? እመቤቴ ማርያም ሆይ መጻሕፍት እንደተናገሩት እንደሚያስረዱትም የእግዚአብሔርን ስነ ራእይ ለሚመስለው ስነ መልክሽ ሰላምታ ይገባል። ድንግል እመቤቴ ሆይ የሳሙኤል የሽቱ ሙዳይ አንቺ ነሽ። የሚወዱሽ የሚያከብሩሽም ሁሉ በረከትሽን ያግኙ። የሚጠሉሽ የሚመቀኙሽ ግን ፈጥነው ይጥፉ። ስብሐት ለኪ የአብ ሙሽራው ማርያም ሆይ ላንቺ ሰላምታ ይገባል። የወልድ እናቱ ማርያም ሆይ ላንቺ ሰላምታ ይገባል። የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም ሆይ ሰላምታ ላንቺ ይገባል። ወርቅና ብር ኃላፊ ጠፊ ነው። ስለዚህም ከዚህ ዓለም ብልጽግና ይልቅ አንቺን መውደድ እመርጣለሁና ቸርነትሽን አታርቂብኝ። እመቤቴ ማርያም ሆይ አሁንም በመዓልትና በሌሊት ጠብቂኝ። ከመከራ ሥጋ ከመከራ ነፍስ ሰውሪኝ ለዘላለሙ አሜን። በወርሃ ነሐሴ በሦስተኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 3 በዚች ቀን በገድል የተጠመደ መስተጋድል የከበረ አባ ስምዖን ዘአምድ አረፈ። ለዚህም ቅዱስ 6 ዓመት በሆነው ጊዜ አባቱ የበጎቹ ጠባቂ አደረገው።
ወደ ቤተ ክርስቲያንም በመሄድ ሁልጊዜ ቅዱሳት መጻሕፍትን ይሰማ ነበር። እግዚአብሔርም ቸርነት አነሳስቶት ወደ አንድ ገዳም ሄዶ መነኮሰ። ብዙ ዘመናትንም በገድል ተጠምዶ ሲጋደልና ሰውነቱን ሲያስጨንቅ ኖረ። ከዚህም በኋላ ገመዱ ስጋውን ቆርጦ እስኪገባ ድረስ በወገቡ ላይ ገመድ አሰረ። ስጋውም ተልቶ ከእርሱ ክፉ ሽታ ይወጣ ነበር። ስለ ክፉ ሽታውም መነኮሳቱ አዘኑ፣ ተጸየፉትም። ወደ አበምኔቱም ተሰብስበው ይህንን መነኮስ ስምዖንን ከእኛ ዘንድ ካላወጣኸው አለዚያ አንተን ትተን ወደ ሌላ እንሄዳለን አሉት። እርሱም ምን አደረገ አላቸው። እነርሱም ጥራውና አንተ ራስህ ተመልከት አሉት። ጠርቶትም መጥቶ በፊቱ በቆመ ጊዜ ደም ከመግል ጋር በእግሮቹ ላይ ሲፈስ አየ። አበምኔቱንም እጅግ አስጨነቀው። ልብሶቹንም ገልጦ በሥጋው ውስጥ የገባውን ያንን ገመድ አየው። አበምኔቱም በእርሱ ላይ ተቆጥቶ ይህንን ታደርግ ዘንድ እንዴት ደፈርክ አለው። በታላቅ ድካምም ያንን ገመድ ከሥጋው ውስጥ አወጡት። ቁስሉም እስከሚድን መድኃኒት አደረጉለት። 50 ቀኖችንም ያክል ኖረ። ከዚህም በኋላ አበምኔቱ እንደዚህ አለው፣ ልጄ ስምዖን ሆይ እንግዲህስ ወደ ፈለግከው ቦታ ሂድ አለው። ከዚያም ወጥቶ ሄደ። በደረቅ ጉድጓድ ውስጥ ገብቶ ከእባቦችና ከጊንጦች ጋር ኖረ። ከዚህም በኋላ አገልጋዩ ስምዖንን ለምን ሰደድከው? አሁንም ፈልገህ መልሰው፣ በፍርድ ቀን እርሱ ከአንተ ይሻላልና ብሎ ሲገስጸው አበምኔቱ ራእይን አየ። አባ ስምዖንንም ከገዳሙ ስለማስወጣቱ ገሰጸው። በነጋም ጊዜ አበምኔቱ ራእይን እንዳየ ስለ አባ ስምዖንም እንደገሰጸው ለመነኮሳቱ ነገራቸው። ወንድሞችም ደንግጠው እጅግ አዘኑ። እስከምታገኙትም ሄዳችሁ በቦታው ሁሉ ፈልጉት አላቸው። ሄደውም ፈለጉት፣ ነገር ግን አላገኙትም። ከዚህ በኋላ መብራትን አብርተው ወደ ጉድጓድ ውስጥ ገቡ። ያለ መብልና መጠጥም ከእባቦችና ከጊንጦች ጋር ተቀምጦ አዩት። ገመድም አወረዱለትና ከዚያ ውስጥ አወጡት። በፊቱም ሰግደው በአንተ ላይ ያደረግነውን በደላችንን ይቅር በለን አሉት። እኔም ስላሳዘንኳችሁ ይቅር በሉኝ አላቸው። ከዚህም በኋላ ወደ ገዳማቸው ወሰዱት። በብዙ ገድልም ተጠምዶ ሲያገለግል ኖረ። ከዚህም በኋላ ከዚያ ገዳም በስውር ወጥቶ ወደ አንዲት አለት ቋጥኝ ደረሰ። በእርሷም ላይ ሳያርፍና ሳይተኛ 60 ቀን ቆመ። ከዚህም በኋላ የእግዚአብሔር መልአክ ስለ ብዙ ሰዎች ድህነት እግዚአብሔር እንደጠራው ነገረው። ከዚያም ሄዶ ቁመቱ 30 ክንድ የሚሆን የድንጋይ ምሰሶ አገኘ። ድንቅ ተአምራትን እያደረገ በሽተኞችንም እየፈወሰ ወደ እርሱ የሚመጡትንም እያስተማረ 12 ዓመት በድንጋይ ምሰሶ ላይ ቆመ። አባቱን ፈልጎት ነበር፣ ነገር ግን ሳያየው ሞተ። እናቱ ግን ወሬውን ሰምታ ከብዙ ዘመናት በኋላ ወደ እርሱ መጣች። በድንጋይ ምሰሶም ላይ ቆሞ አገኘችው። አይታውም አለቀሰች። ከድንጋይ ምሰሶም በታች ተኛች። ቅዱስ ስምዖንም ጌታችን በጎ ነገርን ያደርግላት ዘንድ ስለ እርሷ ለመነ። ያን ጊዜም እንደተኛች አረፈችና ከድንጋዩ ምሰሶ በታች ቀበሯት። ሰይጣንም በእርሱ ላይ ቀንቶ እግሩን መታው። ከእግሩም ትል እየወደቀ በአንዲት እግሩ ብዙ ዓመታት ኖረ። ከዚያም በኋላ የሽፍቶች አለቃ ወደ እርሱ መጥቶ ንስሐን ገባ። ጥቂት ቀናትንም ኖሮ አረፈ። በጸሎቱም ሕይወትን ወረሰ። ወደ እርሱ ስለሚመጡ ብዙ ሕዝቦችም የውሃ ጥማት እንዳያስጨንቃቸው ወደ እግዚአብሔር ለምኖ ከድንጋይ ምሰሶ በታች ውሃን አፈለቀላቸው። ዳግመኛም ወደ ሌላ ምሰሶ ተዛወረ። በእርሱም ላይ የተጋደለ 30 ዓመታት ኖረ።
ብዙዎች አረማውያንንና ከሃዲያንን ካስተማራቸውና ወደ ፈጣሪያቸው እግዚአብሔር ከመለሳቸው በኋላ ክብር ይግባውና ወደ ወደደው ክርስቶስ ሄደ፣ የዘላለም ሕይወትን ወረሰ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት ቅዱስ አባ ስምዖን እንዳረፈ በሰማ ጊዜ ካህናትን ዲያቆናትንና የአገሩን መኳንንቶች ከእርሱ ጋር ይዞ የቅዱስ አባ ስምዖን ሥጋው ወዳለበት ደረሰ። በታላቅ ክብርም ተሸክመው እየዘመሩና እያመሰገኑ ወደ እስክንድርያ አድርሰው በቤተ ክርስቲያን ውስጥ አኖሩት። ከሥጋውም ድንቆችና ተአምራቶች ታላቅ ፈውስም ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጻድቅ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ዳግመኛ በዚህች ቀን ከመንግሥት ወገን የሆነች ሶፊያ አረፈች። ለዚህችም ቅድስት ብዙ ሀብትና ብዙ ጥሪት ነበራት። ክብር ይግባውና ስለ ክርስቶስ ፍቅር የክርስቶስን መከራ መስቀል አንስታ ትሸከም ዘንድ ከ3 ሴቶች ልጆቿ ጋር ወደ ሮም ከተማ ሄደች። ንጉሥ እንድርያስም ክርስቲያን እንደሆነች አውቆ ከልጆቿ ጋር ወደ አደባባይ አስቀረባትና ስለ ሀገሯና ስለ ስሟ ጠየቃት። እርሷም የሚቀድመው ስሜ ክርስቲያን ነኝ፣ ወላጆች ያወጡልኝ ስም ሶፊያ ነው። እኔም በኢጣሊያ ባለብዙ ወገን ነኝ። ክብር ይግባውና በክርስቶስ ፈቃድም ልጆችን መሥዋዕት አድርጌ ላቀርብ ወደዚህ ሀገር መጣሁ አለችው። ከዚህም በኋላ የከዳተኛው ንጉሥ ስቃዩ እንዳያስፈራቸው ልጆቿን አበረታቻቸው። ምስክርነታቸውንም ፈጽመው ከሞቱ በኋላ ገንዛ ከሮሜ ከተማ ውጭ ቀበረቻቸው። በሦስተኛውም ቀን መታሰቢያቸውን ታደርግ ዘንድ ልጆቿ ወደ ተቀበሩበት ከብዙዎች ከከተማዋ ሴቶች ጋር ሄደች። እንደዚህም ብላ ጸለየች። አክሊላትን የተቀዳጃችሁ የምታምሩ ፍጹማን የሆናችሁ ልጆቼ ሆይ እኔንም ከእናንተ ጋር ውሰዱኝ። ይህንንም እንዳለች ወዲያውኑ አረፈች፣ ከልጆቿም ጋር ተቀበረች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳት ደናግል በጸሎታቸው ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለኃያሉ አምላካችን ምስጋና ይድረሰው። የእመቤታችን የበዓታ ለማርያምም በረከቷና ረድኤቷ ምልጃዋና ጸሎታ ይጠብቀን። ጾሙም የበረከትና የረድኤት ድህነተ ነፍስና ድህነተ ሥጋ የምናገኝበት ይሆንልን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።